ፊልሙ የሚጀምረው በሩሲያ ውስጥ ሲሆን 3 አባላት ያሉት ቤተሰብ በወንዝ ዳርቻ ተቀምጠው ጊዜያቸውን ሲያሳልፉ ይታያል። ከነሱ መካከል ትንሹ ሰርጌይ አሊሽኮቭ በዛፍ ላይ በመውጣት ለታላቅ ወንድሙና ለእናቱ እየፎከረ ሳለ በድንገት የጀርመን ተዋጊ ጄቶች በላያቸው ላይ ይበራሉ። እናቱ ልጆቿ በፍጥነት ቁጥቋጦ ስር እንዲደበቁ ትጠይቃለች። ነገር ግን የ6 ዓመቱ ህፃን እንደማይፈራ በመናገር ጄቱን በወንጭፍ ይደበድባል። ለሁሉም ሰው አስገራሚ በሆነ ሁኔታ ጄቶቹን መጥቶ ማፈንዳት ይሳካለታል። ነገር ግን ዙሪያውን ሲመለከት ቤተሰቡ ጠፍቷል። ሰርጌይ ከዚህ አስፈሪ ህልም በድንጋጤ ነቅቶ እናቱን ይጣራል። በዚያኑ ቅጽበት አንድ ሰው በሩን ያንኳኳል። እናቱ መስላ ወደ በሩ ይሮጣል። ነገር ግን አንዲት ጎረቤት ሴት በድንጋጤ እየተንቀጠቀጠች ትገባለች። በሕይወት ስላቆየው እግዚአብሔርን ካመሰገነች በኋላ እናቱንና ወንድሙን መሞታቸው ታረደዋለች። ትንሹ ልጅ የምትለውን መረዳት አልቻለም። እናቱን ለመጠበቅ እዚያው ቤት ውስጥ መቆየት ይፈልጋል። ነገር ግን ሴትየዋ ግን ጀርመኖቹ ጥቃት እንደሰነዘረባቸውና መሸሽ እንዳለበት ትነግረዋለች። በዚህ ጊዜ አንዳንድ ወታደሮች ወደ ቤታቸው ይቃረባሉ። ሴትየዋ ሰርጌይን በመስኮቱ በኩል እንዲያመልጥ ታደርገዋለች። እሷ ግን ከሱ ጋር ሳትቀላቀል በጥይት ተመታ ትሞታለች። አሁን የ6 ዓመቱ ህፃን ያለምንም ቤተሰብና ጓደኛ ብቻውን ቀረ። ሰርጌይ ከቤት እየሸሸ ሳለ መላው ሰፈሩ ከበስተጀርባው ሲቃጠል ይመለከታል። እናቱን በከንቱ እየተጣራ ከዚያ ይሸሻል። ለተወሰነ ጊዜ ከረጦ በኋላ ራሱን በጫካ ውስጥ ያገኘዋል። ትንሹ ልጅ ስለጠፋ እናቱ መጥታ እንድትወስደው መጣራት ይጀምራል። ያንን ምሽት በጫካ ውስጥ ያሳልፋል። በማግስቱ ጠዋት ከወንዝ ውሃ ሲጠጣ የጠላት ወታደሮች ወደ እሱ አቅጣጫ ሲመጡ ይታያል። ሰርጌይ አደገኛ መሆናቸውን ስላወቀ በፍጥነት በአንድ ዛፍ ስር ይደበቃል። አንድ እባብ አጠገቡ ሲመጣ ቢደነግጥም አንዲትም ቃል ሳይናገር ወይም ሳይሸሽ ይቆያል። ሰርጌይ ከእባቡ ይልቅ ወታደሮችን ይፈራ ነበር። ወታደሮቹ በወንዙ ዳር በልተው ይሄዳሉ። ከዚያ በኋላ ሰርጌይ የተረፈውን ምግባቸውን ወስዶ ለምሽቱ ይመገባል። ይሁን እንጂ በዕለቱ ማብቂያ ላይ ትንሹ ልጅ ዝም ብሎ ነበር ያደረው። ለ2 ቀናት ያህል ተገቢውን ምግብ አላገኘም። እንዲሁም ያለምንም መዳረሻ ሲጓዝ ቆይቷል። እያለከለከ ይወድቃል። ነገር ግን መጓዙን አያቆም። በመንገዱ ላይ የዱር እንጆሪዎችን አይቶ ይመገባል። ነገር ግን በዚያኑ ቅጽበት ከጀርባው ፍንዳታ ደርሶ በድንገት ያስደነግጠዋል። ልጁ ይዘረውና አንድ ሰው ከጀርባው እየመጣ እንደሆነ በቅዠት ማየት ይጀምራል። ሆኖም በእንደዚህ አይነት ሁኔታ ውስጥ እንኳ በጽናት ቆሞ ጠበንጃ እንዳለው ሰው እንደማይፈራ ለዚያ ሰው ይናገራል። ወደፊት እያለከለከ ይጓዛል። ነገር ግን ከጥቂት ጊዜ በኋላ ራሱን ስቶ ይወድቃል። እሱ ተኝቶ ሳለ 2 ወታደሮች ይቀርቡትና ትዕይንቱ ወደ ሩሲያ ጦር ሰፈር ይቀየራል። እዚያም አዛዥ ኩዝኔቲሶቭ የጥበቃ ወታደሮችን ይጠብቃል። ወታደሮቹ የቆሰለውንና የደከመውን ትንሹ ልጅ ይዘው ይመጣሉ። ወታደሮቹ ከሱ ጎን መሆናቸው ሲናገሩ ትንሹ ልጅ ይረጋጋና ራሱን ያስተዋውቃል። ልጁ ካዛዡ ጋር እጅ ለእጅ ሲጨባበጥ ወታደሮቹ ይስቃሉ። እሱም አዛዡ ራሱን እንዲያስተዋውቅ ይጠቁማል። ወታደሮቹ ለትንሹ ልጅ ፍቅር ያሳዩታል። በዙሪያውም ይሰበሰባሉ። ውሃ ያጠጡታል፣ ምግብም ያበሉታል። ያ በሌላ ጊዜ ቀዝቃዛ የነበረው አዛዥ እንኳ ለልጁ እንክብካቤ ያደርግለታል። ካቲያ የተባለች ነርስ የሰርጌይን ቁስል ስታክም በባህሪው ትማረካለች። ልጁ ሲያድግ ወታደር መሆን ስለሚፈልግ በቁስሉ ላይ የታንክ ምስል እንድትስልለት ይጠይቃታል። የቆሰሉት ወታደሮች እንኳ ከልጁ ጋር ሲያወሩ ቀልል ይላቸዋል። ሰርጌይ በአዛዡ ጠበንጃና ማዕረግ ይማረካል። አዛዡም ለትንሹ ልጅ ጥያቄዎቹ በሙሉ ይመልሳል። ጥይቶቹን ካወጣ በኋላም በክብር ሽጉጥ እንዲጫወት ይፈቅድለታል። ሰርጌይ በሆዱ ላይ የተሳለውን ታንክ ያሳየዋል። ራሱም ወታደር መሆኑን ይፎክራል። ልጁ በጣም በፍጥነት እያገገመ ነው። ነርስ ካቲያ አዛዡ ልጅ ከጦር ክፍሉ ጋር እንዲቆይ እንዲፈቀድለት ትጠይቃለች። እሱ ግን ደህንነቱ የተጠበቀ እንደማይሆን በመግለጽ አይስማማም። ሰርጌይን ወደ ህፃናት ማሳደጊያ መላክ ያስፈልጋል። ወታደሮቹ ትርፍ ጊዜያቸውን ሁሉ ከሰርጌይ ጋር ያሳልፋሉ። ቀንን ሙሉ በብዙዎቹ ይጎበኛል። ከሩቅ ካሉ ቤተሰቦቻቸው የተላከላቸው ምግብ ያመጡለታል። አልፎ ተርፎም በባይኖክላር እንዲጫወት ይፈቅዱለታል። አንድ ቀን አንድ ወታደር ልጁ ከጦር ክፍሉ ጋር እንዲቆይ እንዲፈቀድለት ለመጠየቅ ወደ አዛዡ ይሄዳል። ወታደሮቹ ከልጁ ጋር የጠበቀ ግንኙነት መስርተዋል። እንደ ራሳቸውም ያስቡለታል። የሱ መገኘት የጦርነቱን ከባድነት ከላያቸው ላይ ያነሳላቸዋል። ሆኖም አዛዡ ለልጁ ደህንነት ሲባል ወደ ህፃናት ማሳደጊያ ለመላክ ይቆርጣል። በማግስቱ ጠላቶች ጥቃት ይሰነዝራሉ። ብዙ ወታደሮችም ይቆስላሉ። ሰርጌይን ወደ ህፃናት ማሳደጊያ ለመውሰድ አንድ ተሽከርካሪ ይመጣል። አዛዡ ዜናውን ለልጁ ይነግረዋል።
የእንጨት የክብር ሽጉጥን በስጦታ ይሰጠዋል። ልጁ በበኩሉ አቅፎት ለአዛዡ ደህንነት እንደሚፈራ ይናገራል። አዛዡ በእቅፉ ውስጥ ይቀልጣል፣ ሐሳቡንም ይለውጣል። ሰርጌ እንደ ልጅ ሆኖ ከወታደሮቹ ጋር እንዲቆይ ይጠይቀዋል። በዚያን ምሽት ወታደሮቹ ለትንሹ ልጅ አነስተኛ የወታደር ልብሶችን ይፈልጋሉ። ሰርጌ ከነሱ ጋር በመቆየቱ በጣም ተደስቷል። አዛዡ ሰርጌን ቀስቅሶ ልብሶቹን ይሰጠዋል። ልብሶቹን ለብሶ ሲሮጥ እውነተኛ ወታደር ይመስላል። ሌሎቹ ትንሹ ወታደራችን እያሉ ይጠሩት ጀመር። ልጁ እየሮጠ ሳለ ጀርመኖች በጦር ክፍሉ ላይ የአየር ጥቃት ይሰነዝራል። ወታደሮቹ በፍጥነት ሰርጌን ወደ አስተማማኝ ቦታ ወስደው ከሌሎች ጋር ይዋጋሉ። የቆሰሉት ወታደሮች ቁጥር በፍጥነት ይጨምራል። ሰርጌ ጠቃሚ መሆን ስለሚፈልግ ለተጠሙት ወታደሮች ውሃ ያመጣል። ከነሱ መካከል አንዱ አይኖቹ ላይ በፋሻ ስለታሰሩ ከቤተሰቡ የተላከለትን ደብዳቤ እንዲያነብለት ይጠይቀዋል። ትንሹ ልጅ መርዳት ይፈልጋል፣ ነገር ግን ማንበብ አይችልም። ደብዳቤውን ወስዶ የተጻፉትን ነገሮች በራሱ መፍጠር ይጀምራል። በቤት ውስጥ የወታደሩ ላም ደህና መሆኗን ይናገራል። ወታደሩ ላም እንደሌለው ሲናገር ሌሎች በታሪኩ እንዲቀጥል ይነግሩትና ይስቃሉ። የሌሎችንም ደብዳቤዎች በተመሳሳይ ሁኔታ በማንበብ ያበረታታቸዋል። በሚቀጥለው ትዕይንት ካቲያና አዛዡ ሲያወሩ እንመለከታለን። ሁለቱ እርስ በራሳቸው የሚሳሳቡ ይመስላሉ፣ ነገር ግን ስሜታቸውን አይናዘዙም። በኋላም ሰርጌ በጦር ክፍሉ ውስጥ የስራ አስፈጻሚ ቦታ እንዳለው ለአዛዡ ይነግረዋል። ራሱም እንደ አንዱ ማስተዋወቅ ይጀምራል። ሆኖም ልጁ ከአጥቂዎቹ ጥቃት የተነሳ አንድ የወታደር ጣቢያ ሲፈርስ ይመለከታል። አዛዡ ለሞተው ወታደር ክብር ለመስጠት ክፍያውን እንዲያወልቅ ያስተምረዋል። በማግስቱ ለአዛዡ ተልእኮ እንዲሰጠው ይወተውተዋል። ለወታደሮቹ ደብዳቤዎችን የማከፋፈል ስራ ይሰጠዋል። ስራውን በብቃት ያጠናቅቃል። ወታደሮችም እንዲደንሱለት ያደርጋል። በሚቀጥለው ቀን ሰርጌ ከባይኖክላሩ ጋር ከጦር ሰፈሩ ጥቂት ራቅ ብሎ ይሄዳል። በሱ እየተጫወተ ሳለ በአንድ የሳር ክምር ውስጥ የአንድ ሰው እግር ሲንቀሳቀስ ይመለከታል። በፍጥነት ወደ ጦር ክፍሉ ተመልሶ ያገኘውን ነገር ለወታደሮቹ ይነግራቸዋል። ወታደሮቹ ጥርጣሬ ቢኖራቸውም ከልጁ ጋር ይሄዳሉ። ወደ ሳር ክምሩ ሲቃረቡ ሁለት የጀርመን ሰላዮች በውስጡ ተደብቀው በማየታቸው ይጠነቀቃሉ። ሰላዮቹ ይታሰራሉ። ልጁም ስለ ብልህነቱ ይወደሳል። በዚያ ምሽት አዛዡ ለሰርጌ በሕግ ጉዲፈቻ የመውሰጃ ወረቀቶቹን ያሳየዋል። አሁን እሱ በይፋ የልጁ አባት ሆኗል። ሰርጌ አዛዡ ለካቲያ ያለውን ስሜት ያውቀዋል። ስለዚህ ለፈጸመለት በጎነት ውለታ ለመመለስ ፍቅሩን እንዲናዘዝላት ይወስደዋል። ነገር ግን ሁለቱ እሷን ከሌላ ሰው ጋር ስታወራ ይመለከቷታል። በስህተትም ሌላ ሰው ላይ ፍላጎት እንዳላት ያስባሉ። የጦር ሰፈሩ እንደገና በጀርመኖች ጥቃት ይደርስበታል። በዚህ ጊዜ ሰርጌ በግንባር መስመር ላይ ላሉት ወታደሮች የጦር መሳሪያዎችን በማቅረብ የተቻለውን ያህል ይረዳል። ነገር ግን እዚያ ያሉ ወታደሮች ውጭ በጣም አደገኛ ስለሆነ ወደ መጠለያው እንዲመለስ ያዙታል። ወደ መጠለያው ሲመለስ አዛዡና ሌሎቹ ከኮሎኔሉ ጋር ስልክ ስለተቋረጠ ሲደናገጡ ይመለከታል። የተብላሹትን ሽቦዎች እንዲያስተካክል አንድ ወታደር ይላካል። ሰርጌ ወታደሩን ይከተላል። እሱ ግን በከባድ ሁኔታ ቆስሎ ይመለከተዋል። እየሞተ ያለውን ወታደር ሽቦዎችን እንዴት ማስተካከል እንደሚችል ይጠይቀዋል። ራሱም ያስተካክለዋል። ግንኙነቱ ይመለሳል። ተጨማሪ ወታደሮችም ይጠራሉ። የ6 ዓመቱ ህፃን የሁሉንም ሰው ህይወት ያድናል። ቆይቶም አዛዡና ካቲያ በወንዙ ዳር ሲያወሩ እንመለከታለን። አዛዡ በመጨረሻ ለሷ ያለውን ፍቅር ይናዘዛል። የሰርጌ እናት እንድትሆንም ይጠይቃታል። ካቲያ በጣም ትደሰታለች። ነገር ግን ምንም ነገር ከመናገሯ በፊት አንድ ወታደር ቀርቦ ለአዛዡ ደብዳቤ ይሰጠዋል። ከጦር ሰፈሩ እንደሚነሱም ይነግረዋል። በማግስቱ ወታደሮቹ በሙሉ ከሰርጌ ጋር ወደ አዲሱ የጦር ሰፈራቸው ይሄዳሉ። ሆኖም በመንገዳቸው ላይ አንዳንድ ተሽከርካሪዎችን የሚፈነዳ ፍንጭ ያሉበት ቦታ ያጋጥማቸዋል። አዛዡ ሲቆስል ሰርጌ በጣም የቀረበው የቡድን ወታደር በፍንዳታው ይሞታል። እያለቀሰ አዛዡን ያቅፈዋል። የቆሰሉትን ይዘው ወደ አዲሱ የጦር ሰፈራቸው ጉዟቸውን ይቀጥላሉ። በመጨረሻም ወደ ሌላኛው የጦር ሰፈር ሲደርሱ ከአዛዡ መሪ ከጀነራሉ ጋር ይገናኛሉ። እሱም በልጁ ምኞት ተደንቆ እንዲያለ ጎበዝ ልጅ ስላለው አዛዡን ያወድሰዋል። በማግስቱ የጦር ክፍላቸው የጥበቃ ባነር ይሸለማል። ልጁም እንዲሁ ይሸለማል። ጀነራሉ ማዕረግ ሲሰጠው አገሩን ለማዳን ቃል ይገባል። በአንድ ምሽት የጦር ሰፈራቸው በከባድ ሁኔታ ጥቃት ይደርስበታል። አዛዡም በፍርስራሹ ስር ይጠበቃል። ሰርጌ ለአባቱ እያለቀሰ ሊያድነው ይሞክራል። ነገር ግን ሌሎችን ወታደሮች ይጣራል።
እነሱም በመጨረሻ አዛዡን ያወጡታል። በማግስቱ ሰርጌ ወደ ቆሰለው አዛዡ ይቀርባል። አባቱን ለማዳን ሲሞክር እጆቹ ቆስለው ነበር። አሁን ልጁ ከቡድኑ የማይነጠል አካል ሆኗል። ከነሱ ውጪ ሌላ ቤተሰብ የለውም። በጦርነትም በሄዱበት ሁሉ አብሮ ይጓዛል። ጦር ክፍሉ ወደ ሌላ ሰፈር ሲያመራ ፊልሙ ያበቃል። ከበስተጀርባ ያለው ድምጽ እሱ በስታሊንግራንድ ውጊያ ላይ እንደተሳተፈና ከወታደሮች ጋር ፖላንድ ድረስ እንደደረሰ ይተረካል። ወደ ተመልካቾቻችን ለተጨማሪ ተመሳሳይ ቪዲዮዎች ቤቱን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። መልካም ጊዜ